እኔ አታልቅሽ ያዞንባ ነው ደስ ይለኛል ለምን ገደል አይገቡ ገብተሽ አንቺ ነሽ ላጣሽ ስለማልፈልግ ነው ተደጋጋሚ ነገር ከተለያየ ሰው ተመሳሳይ ኮሜንት ከሰማሽ ችግሩ ካንቺ ደውላለሁ ከፈለክሽ ደውይጅና አትንኪኝ ሲጀመር ቻርጀር እንዴ የምርሽ ነው እንደዚህ መጣቀሽ ጫፌን አትንኪ እንደሰይና እኮ ምን አውርቼ ምን አርጌ ነው ምን ያናወራሽው አለ ይሄው አለቃችን ጋር ደርሶ እንደዚህ አይነት ባሪ ካለሽ አላሰማሽ ከማጣት ድረስ የሚያደርስ የምራችሁ ሰላም ውድ የሳዶርና ዩቲዩብ ቻናል ተከታታዮች አማናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን አንቺ ደህና ነኝ እግዚአብሔር ይመስገን ኧረ እግዚአብሔር ይመስገን ደህና ነኝ እግዚአብሔር ይመስገን በመጀመሪያ በህዝብ ፊት ላመሰግንሽ ፈልጋለሁ ባለፈው አይታችኋል አይደል ጋይስ ያው ፕራንክ አድርገውኝ ቢሆንም ቪዲዮ ተሰጥቶኛል ራሴ ዩቲዩብ ቻናል ላይ ጭኛዋለሁ አይታችሁታልና አመሰግናለሁ አመስግኛታለሁ ግን ሰው ፊት አይገባም ለነሽልኛ ማለት ፊስ ነው አለ ተምሩብሽ እቺ ልጅ ግን ጋይስ እየወፈረች ነው እየቀጠነች ኮሜንት ላይ አስቀምጡልኝ 4 ኪሎ ጨምሬያለሁ ባንዱ ኪሎ ትጨምራለች ግን እኔ እንዴት ነው ካንተ ሳምንቱ ሙሉ ነው ምን ይገናኛል ለዛ ይሆናል አይታወቅም አይደል ለቅርብ ሰው እንጂ የውጭ ሰው ወፍረሻል ምናምን ላታል ልብስ የጠበበኝ ስትል ሰማለሁ ለቴስት አለኝ ራሴ አዲስ ምን ገዛለህ አለኝ ራሴ ለሰላም ነው የምሰጣት አትይኝ ታለኝ እኩል በእድሜ እኩል በትምህርት እኩል የሆኑ እህቶች አሉ ታናናሽ ስለዚህ እርመና ወጣል ሰጠህም እሺ ይሁንልሽ ችግር አዲስ ነው ምን ገዛላት ለሮዲ እሺ አዲስ ነው ምን ገዛላት ያስኬዳል እና ጋይስ ዛሬ ደግሞ ትንሽ ለየት ባለች ቪዲዮ ነው የመጣ ነው ምን መሰላችሁ ሐሳቡን ያመነጨችው እሷ ነች ባይዘው እኔ እንደዚህ አይነት ጋዴም የሆነ ኔቨርማ እንዲሆነ አላመነጭም ምን መሰላችሁ ሳንታን ቀጥረናታል ከዛ በኋላ ሳንታ ትመጣና ምንድነው የምንላት ምሩ ስለኔ መጥፎ ነገር እያወራሽ ሰምቻለሁ ብላ ሳንታን ታፋጣታለች ሶ እኔ ምንድነው የማደርገው ለምሩ መደረብ ነው ገብቷችኋል አሁን እንደዚህ ስትይ ሰምተናል ሶ ለምንድነው እንደዚህ የምትዩ ምናምን ብለን እሷን ማስጨነቅ ነው ጋይስ ስለዚህ ጋይስ ምንድነው የምናደርገው ሳንታን ማስጨነቅ እቺ ልጅ እንደለመደችው ታለቅሳለች አታለቅስም የሚለውን ነገር አብረን እንከታተል ታለቅስ መስጭ ታለቅሳለች እንኳን ቀርብ ነው ነፍራቃ ነች እና እስኪ ትነፋረቅ አንቺና ከሷ ግን ማን ነው የሚነፋረቀው አረን ያላለቅስ አለቀሻኩ አረ ማርያም አለቀሻኩ ሳንታ በጣም ታለቅሳለች ጌታ አይ ግን አንቺ ነሽ ታለቅሽ እቺ በጣም አልቃሻ ነች ጌታን ጋይስ ለውሻ ታለቅሳለች ለድመት ለዚህ ግንብ ታለቅሳለች ውሻ ወድቋ አሳዝነኝ አዳልጦት እኮ ነው ማርያምን እየሄደ አስደነገጠች እንዴት ነው ያልሽው ልጅ ነው እንደ ልጅ ነው ያሳዘነኝ ማርያም እኔ ምናምን አላልሽም እኔ የሆነ ነገር የተፈጠረ ነው መሰለኝ ጌታን እኔ ደነግጫለሁ እቺ ምንድነው ታለው ውሻ ነው ያልኳት አደረሰውና ይሄ ራሱ ነው ሰው መጥቶ እንደዚህ መፍለጫ ይዞ እንዲህ ቢል እኔን የምትል ነው መስለኝና ለኔ ግን እኔ ናቱ እኔ ለውሻም ትያለሽ ለውሻ ለምትል አይ ላል ታልሻ አይ ታማምሻል ነፍስ ለሌለው ነገር የምታዝነ ልጅ ለኔ አታዝንም ብሎ ማሰብ ከባድ ነው ለዛም ናሆሜ ነኝ እና ያላችሁ ጋይስ ዛሬ ሳንቲ እናስለቅሳታለን ብለን እናስባለን ስለዚህ አንቺ ብጥርቅ ነው የምትይ የሆነ ያለው አንተ ደረሰኝ ዝም በል በእግዚአብሔር ዝም በል አምጣ ስልክ አላችሁ አንተ አላስኬዳሉኝ ፌመስ ነሽ ምን አጋለሁ ጻጉርሽስ ምናምን ሲሉኝ ሸኛለሁ ምን ሆነችሁ እዚህ ቆማችሁ ተኩሽ ነው ታችሁ አማን አለው ደነው አረ ምግብ እንብላ በእናታችሁ ርቦኝ ምን ሆነሽ ነው ተባለሽ ምን ታዊት ሳር ለመጣሽ ለተሻመጥ ነበር እሰይ ይሄ ደስ ይላል ምን ሆነሽ ነው ያወቅሽ ለምን ሆነሽ ነው ታያለሽ ምን ነው ማቀፍ የሰራሽን ስራ ነው ሰው እንዴት ስራውን እያወቀ ምን ሆነሽ ነው ይላል የምርሽ ነው በጣም ኧረ ኑ እንብላውን በቃ በእናታችሁ እንዴ የምሮ ነው የምትወራው ሳንታ አንቺ ይበላልሻል አሁን ከአንገት በላይ ማውራቱ ከአንገት በላይ መሳቅ እስቲ እግዚአብሔር ምንድነው እኔ በጣም አንቺን መቀየም ስለማልፈልግ ነው አንጣርቼ ማውራሽ እንጂ ሌላ ሰው ቢሆን ተቀይሜ ዝም ብዬ አኩርፌ ምናምን መተው ይችላል ግን አንቺ መቀየም ስለማልፈልግ ነው እነሱን እንድታውቂ ካሜራ አለ በሉ
የምራችሁ ነው? እዚህ ካሜራ ደብቄ እንደዚህ ቆማለሁ። እሺ ምን ሆነሽ ነው? ለምንድን ነው? እኔ እኮ ስራ ልንሰራ ነው አይደል የምንመጣው እዚህ ቤት። ስራም ጽናት ድራማም ነው ያገናኘን። ከዛ በፊት እኔና አንቺ አንተዋወቅም፣ የትም አታውቂኝም፣ አላውቅሽም። ስሜን ለምን ከሰው ማለት ታነሻለሽ? ሲጀምር ማለት ምንድነው ማለት የምርሽን ነው? ለምን ታምኛለሽ? እኔ እኮ ሳንታ እንደዚህ ናት ብዬ አውርቼብሽ እኔ በጥሩ ነው አንቺ ነው ሁሌ ስምሽን የማነሳው። አንቺ ምን እንዴ አንቺ የምርሽን ነው? ግን እኔ ካንቺ እኔን አልጠብቅም። የምርሽን ነው ምናምን ሳይሆን እኔም መጀመሪያ ሰማው አይነት አልመሰለኝም ነበርና እሷንስ በተደጋጋሚ ስትለኝ አላምናትም። ሳንታ እንደዚህ አትልም እንዴ? ተደጋገመ። ከብዙ ሰው ተመሳሳይ ነገር ሆነ እና ማለት ምክንያት ሊኖርሽ ይችላል። ምክንያት ካለሽ አትሊስት ኧረ ምን ሆናችሁ ነው? የምር አምናችሁ ነው ያወራችሁን ሰው ለኔ የምትነግሩኝ? እኔ እንደዚህ አይነት ነገር አወራለሁ? ከአንድ ሰው ቢሆን እሺ፣ ግን ሰው ሁለት ሶስት ሰው ተመሳሳይ ነገር እንዴት እንደዛ ይላል እኮ? ምን አውርቼ ምን አድርጌ ነው? ምን ያላወራሽው አለ? ይሄው አለቃችን ጋር ደርሶ እንደዚህ አይነት ባህሪ ካለሽ አላሰራሽም በቃ አንቺ የምትወጭበትን እንትን አጽፋለሁ አለ። ኧረ አውቃችሁ ነው? እኔ ባንቺ ምክንያት ስራ ማጣው እንዴ? እኔ ምንድን ነው ያደረኩት? ሳንታ ይልሽ አሁን ይልሽ ቀልድም ከሆነ ችግር የለውም ይገባኛል። ቀልድ ማለት እንዴ እንደዚህ አይነት ቀልድ እንዴ? ግን አሁን ልጅቷ ስራን እስከማጣት ድረስ የሚያደርስ ነገር የምራችሁ ነው እኮ። ምንድን ነው የሰማችሁት? ምን አድርጌ ነው? ምንድን ነው ለማትነግሪኝ? እኔ አስቸጋሪ ጸባይ አለ እኮ። ምን አረገች ብዬ ነው ለማን አወራለሁ? እኔ እንደዚህ ያወራሹን አስታውሽ በቃ ከሁለት ከሶስት ሰው ጋር ነው በቃ ተደጋጋሚ ከጽናት ከዳጊ ጋር እኔ ከኪያ ጋር እኔ የትም ብዬ ልመልስልሽ እንዴ? ከካሜራ ጀርባ ካሉ ሰዎች ጋር እኮ እኔ ስለኔ ነው የምታወሪው? እና ስለማን አለ? አንቺን እኮ የጠራሁሽ እኮ ውስጤ መቆሸሽ ስለሌለበትና ነግሬሽ እንዲወጣልኝ ነው በቃ። ኧረ እኔ ከማንም ጋር ምንም አይነት ወሬ አላወራሁም። ምን ሆናችሁ ነው? አንዱ ለሰው ሰማሁኝ ስናግረው አይ እንደዚህ አትልም ወይ በጨዋታ መልክ ይሆናል ማለት አለፍኩት። ከዛ ተደጋገመ ይሄ ነገር ተደጋገመ። እሱ ነው እንደውም እናናግራት እንጥራትና እናናግራት ስህተት መሆኑንም እንድታውቅ በዛው ምናምን አይደለም። እኔ ምንም አላልኩም ለማንም እንዴ። ቀልድ ሊሆን ይችላል ወይ ምናምን እኛም እኮ እንዴ እኔ እንደዚህ አይነት ቀልድ እንዴት ነው የምቀልደው እንዴ? እኮ ምን አለች ነው የተባልሽው? ለምን አትነግሪኝም? ማን ነው ሲያለሽ ሰው እየዘረዘርኩልሽ እኮ ነው በቃ። ሁሉም ሰው አብሮን የሚፈራው ሁሉም ሰው ምን ብዬ ንገሪ። እኔ ጸባዩ አስቸጋሪ ነው ለስራ አትሆንም። ሌላ ፕሮዳክሽን ሁሉ እንዳልጠራ እያረክሽ ነው እንዴ? የኔን ክፉ ስም እኔ እንደዚህ አይነት ነገር አላልኩም። እኔም አሁን እሷ ካነሳችሁ አይቀር እኔም አንድ የደበረኝ ትልቅ ነገር ልንገርሽ። እዚህ ስራ ላይ ስንሰራ የምንሰራው በሰው ማለት ሰው ስለሰው ይጠይቅሻል። ሳዱር ምን ያነሱት ትባያለሽ፣ ሳንታ ምን ያነሱት አትማ ነገር ይባላል። ስራ ይደውልልኛል። እኔን የሚያቀኝ ሰው አንቺን የማያውቅሽ ሰው ጽናት ድራማ ላይ ከኔ ጋር ካየሽ ወይ ቲክቶክ ላይ ከኔ ጋር ካየሽ ሊያውቃት ይችላል ብሎ አስቦ ይደውላል። እንደዛ ነው የምንሰራው። ታውቂያለሽ አይደል? ስራ ተደውሎልሽ ኤፍራታን ለትልቅ ስራ እንፈልጋታለን ተብለሽ የረፍት ቀን አላት። አንተ ታውቂያለሽ አንድ ቀን የረፍት ቀን እያላት ማለት ደግሞ ባታውቂሽ የረፍት ቀን እንዳላት እያወቅሽ አይ ኤፍራታ ሰባቱን ቀን ልጅ ለምን ታምራለሽ? ስራ ላይ ያልኩሽባት እኔ ምክንያቱም ስራን ከሰማን በኋላ ቆንጆ ስራ ነው፣ የቲቪ ስራ ነው። እኔ አላልኩም። ለማን ነው ያልኩት እንዴ? ምን አይነት ጉድ ዛሬ ሁላችንም እኮ ዩቲዩብ የምንሰራው ቀጣይ ደህና ስራ አግኝተን ራሳችን ለማሳየት ነው አይደል? ደህና ስራ እኔ ተጣርቼ ደህና ቦታ ብታይ ደህና ስራ ብሰራ ለምን ነው የማትሰሙኝ እንዴ? እኔ ሳዶር ለማንም የጠየቀኝ ሰው የለም። ተገርሚኛለሽ። እኔ ስላንቺ በሄድኩበት ሁሉ ሲጠይቁኝ ጥሩ ልጅ ናት እንደዚህ ደህና ስራ ብትሰራ ደስ ይለኛል። አንቺ ግን እኔ ስራ እንዳልሰራ ጭራሽ እኮ እንዴ ስሙኝ። እኔ ለማንም አላልኩም። ደውሎም የጠየቀኝ ሰው የለም እንዴ? ለምንድን ነው የማትረዱኝ? ማንም የጠየቀኝ የለም። እኔ ስለናንተ እስከማውቀው ማለት ነው እስከማውቀው ሳንታ ጓደኛ ማለት የሆነ ነገር ሲፈጠር የሆነ ነገር ሲሆን አትሊስት ነው የሆነ መጥፎ ባህሪ እንኳን ቢኖርብሽ አንቺን ኤክስፖዝ አላደርግም ምን አይደለምና ያልተፈጠረ ነገር ማውራት ማለት ነው። ቢፈጠር እንኳን ሳንታ የሆነ ነገር የምታረግ ሴት ብትሆን እንኳን ታረጋለች ብዬ እኔ ለማንም አላልኩም። እውነት ለኔ ብልግና ነው። እኔ አላልኩም ሳዶር እንዴ ምን ነው ጓደኛ መተሳሰብ ሲገባ ጭራሽ የሌለኝን ባህሪ እንደዚህ አስቸጋሪ ናት። እኔ አስቸጋራለሁ። እኔ አላልኩም። ወይ ላለቃችን ሁሉ አንተን ስታይ ነው እንጂ በስርዓት የምትሰራ አንተ የሌለሽ ታስቸግራለች። እንደዚህ ብለሽ እንኳን አንቺን ከስራው አስወጣሻለሁ እስከ በጆሮ ሰምተሻል። እኔ ስል ሰምተሻል ስትይ ብሰማማ እዛው ድረስ ስላለ ሁለት ሶስት ሰው እኮ ነው ተደጋጋሚ እንደዚህ ትላለች። ሳንታ ለምንድን ነው እንደዚህ የምትለው? እስኪ አናግሪያት ያሉ አይደል? ምክንያትሽ ምንድን ነው? ምክንያት ካለሽ እንደዚህ አስቀይመሽ ነው እንደዚህ ያደረገሽ ነው። እኔ ሰው ነኝ አላጠፋም ማለት ነው። ያጠፋሁት ካለ ንገሪኝ በቃ
አውሪና እንትን እኔ አላልኩም። ለምንድን ነው የማትረዱኝ? ቆይ እንዴ እሺ አንድ ሰው ቢሆን እኮ ሳትል ነው ወይም ደግሞ እንደዚህ ለጨዋታ እንትን ብላ ነው ይባላል። እንዴት ተደጋጋሚ ሰው እንደዛ ይላል? ችግር የለውም። እኔ ደውዬ እጠይቃቸዋለሁ። ሌላ ሰው ቢሆን እኔ ወንድም ይሁን ምንም እኔ ብጣላ ምን ብልም ደስ ይለኛል። ለምን ገደል አይገቡም? ገብቶሻል? አንቺ ነሽ ላጣሽ ስለማልፈልግ ነው እዚህ ጋር ማለት እኔ ከበደኝ እቺ ልጅ ኦኬ አሁን ዛሬ ምን ላይ እንደዚህ የሆነች ነገ ሳዶር ላይ እንደዚህ ማትሆንበት ምንም አይነት ምክንያት አንተ እኔን ታውቀኝ የለ እንዴ? ጠንቀቃለሁ ብዬ ነበር የማስበው። ሳንታ አውቅሻለሁ። ኧረ ከባድ ነው። ሰውን አውቀዋለሁ ማለት አይቻልም። በዚህ ጊዜ አይቻልም። እንዴት እኔ ማለት አንዳችን ጭራሽ ደግሞ ስራ ያገናኘን ሰው እንዴት እናውቃለን ይባላል። አንዳችን ለአንዳችን እየተጠቋቆመ ሳዶር እንደዚህ ያለ እኮ ሂድ እዛ ስራ ሳንታ እንደዚህ ነው ስንባል እነ ኪራ ጋር እደውላለሁ፣ እጠይቃቸዋለሁ። ከፈለግሽ ደውይልኝ። አትንኪኝ ሲጀመር ቻርጀር እንዲያመርሽ ነው እንደዚህ የምታውቀው። ጫፌን አትንኪኝ ሳንታ ሲጀመር እኔ በጣም ነው ያዘንኩብሽ። እኔ ይሄንን ካንቺ አልጠብቅም። አይ ያሳፍራል መሰለኝ። እሺ አስደውይኝ። እሺ ለምንድን ነው አይደለም ስልኬን እኔ ናት ኪራ ጋር እጠይቃለሁ። መነካካት መደወል ምንም ይቅርና ምን 3-4ኛ ሰው ጋር ደግሞ አትጣይ። ደግሞ ሄደሽ እጠይቃቸዋለሁ። ያላልኩትን ነገር ለምንድን ነው ወረኛ ልታስቢ ነው እንዴ? እኔስ እኔ ወረኛ ተብያለሁ እኮ ያልሽውን ነገር ነው። እኔ አላልኩም። ሰምተሻል ወይ ጆሮሽ? ይኸውልሽ ሳንታ ከአንድ ሰው ቢሆን ችግር የለውም። ተደጋጋሚ ሲሆን ግን ችግሩ ካንቺ ነው። ተደጋጋሚ ነገር ከተለያየ ሰው ተመሳሳይ ኮሜንት ከሰማሽ ችግሩ ካንቺ ማመን አለማመን ያንቺ ፋንታ ነው። ኦኬ እመኛ ትምኝ መብትሽ። ሲጀመር ሰው በሌለበት ለምን ስም ታነሻለሽ? በሌለበት ለምን ስሜን ታነሻለሽ? ነውር እኮ ነው፣ የብልግና ነው። አንዱ ለአንዱ የሆነ ነገር ማድረግ መደጋገፍ ሲገባል እንዴት እንደዚህ በቃ እንደዚህ ታደርጋለች ብላችሁ ካሰባችሁ ተጓዝ አይደል? ሳንታ እኔ አታልቅሽ። ያዞንባ ነው ያስመሳይም ባባቄላ ባቄላ ያክላል ይባላል። ነይ የት ነው የምትሄጂው? ነይ የት ነው የምትሄጂው? በቃ ልቀቂ። አታልቅሽ። እሺ በእናትሽ እኔ እንደዚህ ቀልድ አትቀልዱ። አልፈልግም። የኔ አልቃሻ አልፈልግም። ኧረ ወይኔ በፈጣሪ ጭራሽ ያዞንባ ትይኛለሽ አላልሽም? ብለሻል በቃ ብለሻል። በእናታችሁ ታውኝ። እንደዚህ አይነት ፕራንክ አልፈልግም። አልፈልግም። እና ለምን ትስቃላችሁ? የሆነ ሴራ አስባችሁብኝ ነው። እግዚአብሔር አልፈልግም። እኔ አንቺ የት ቢሆን እኛን በመጥፎ እንደማታለሽ እናውቃለን። ምን ብለሽ ነው አስቢ? አንቺ የት ነው እንደዚህ ያለሽ? ብለሻል። ቁምብ ማደም ኧረ ወይኔ ምን አይነት ሴሪያ በቃሻ አያ ማን በእንባ የሚበልጠው? አትንኩኝ በእናታችሁ። ራሱ ታለቅሳለች። አታለቅስ። አትንኪኝ። እሺ ትይኛለሽ ደግሞ እኔ አምጣ 10 ሺህ 10 ብር አይደለም 10 ሺህ ነው። ዜሮ ጨምሪበት ሳንት እንባ የሚተካ ምንድን ነው? ጠጅ ይተካ። አረቂ እንደማትይ እኮ እናውቃለን እኛ። እኔ እኮ ከማለቱ በላይ እሱ እኮ ጊዜው ይፈታል። እውነታውን ያመነጫጨቅሽኝ ያናደደኝ በሱ ሰዓት ነው እንጂ እኔ እኮ መጀመሪያ እኮ እሺ ደውዬ እኔ ብያለሁ ብዬ እኮ አፋጥጣቸዋለሁ። አይደለም እኮ ግን አንቺ ምራውን ደውለሽ ታፋጥጣለሽ። እናገራው እነሱ ስሜን ያላልኩትን ለምን ይሉኛል? ለምን አልልም? እሱ አይደለም ምን ያናደደኝ። ቆይ ካሜራ ላሳይሽ ደግሞ ትለኛለሽ። ያሽ ምን ያረግልኛል? አታሳይኝ። ምን ያረግልኛል? አታሳይኝ። አንድ አከፋሽ ማረም እንዴ እዛ 10 ብራችሁን እኔ ምን ላደርገው ነው? እንካ ቡና የታክስ ታደርጋለሽ እና ቤተሰብ አስለቅሰናታል በሚገባ አይደለም። የእውነት ያናደደኝ እኔ እኮ እንዴ በስመ አብ እኔ ሰው ሲያመነጫጭቀኝ አሉት እና ደግሞ ማስረዳት አልችልም ነው በራሴ የምናደደው ማስረዳት አልችልም። በቃ ባነ የሚቀር ላስረዳ ስል ደግሞ ጭራሽ ሰው ተረጋግተ ካላወራክ እንደዛ ያመናጨቃችሁ አትንኪኝ እያለችኝ እንዴት ነው ማስረዳት? አንቺ ለምን እንደዛ ብለሽ እንትን አልችልም። በቃ እኔ ማስረዳት አልችልም። እኔ ራስ ማስረዳት በሚችል ሰው ቀናል። እኔም በጣም ይሄ ቆፍጠን ብሎ እንዲህ በሚል ሰው በጣም ነው መልሼ እንደዛ በመሆኔ ራሱ እናደድና ድጋሚ ነው የምናለቅሰው። እኔ እንትን ማለት ችግር የለብኝም ነው የማናገር የማስረዳት አሁን እቺ ያምባይባን ቁረጡልኝ። ሌላም ነው ማለት ስሜታዊ ሰው ይሄማ ያስያዝንበት እኮ ስሜታዊ ሰው አልችልም። እኔ ስሜታዊ ሰው ተሰሰና መረጋጋት እፈልጋለሁ እንጂ ከተረጋጋው በኋላ ችግር የለም። እኔ ላስረዳ ጥራለሁ። ከዛ ስሜታዊ ሲሆን ራሱ ነው የሚጎዳው።
ጭራሽ አንቺ አበሳጭተሽ ራሱ ነው የሚጎዳ። ደስ ይላል። እኔም እኮ ራሴን እየጎዳሁ ነው በማልቀስ ሲሆን ራሴን ለምን ወይ ደግሞ ጥሎ በመሄድ ነው ማለት ነው። ጥዬ እጄ ግን እጄ እየዞርኩ ነው የምጠይቃቸው። አባላችኋለሁ ዘርስ ስብሻት ውጣ በር ላይ ቆሜያለሁ። ጽናት ከምትደ ውጪ ይኸው በር አንቺ ወረኛ ነው ውጪ በር ላይ ቆሜ እንዴ ሰው ያልከው እንኳን መወራት የለበትም መያዝ አለብህ እንኳን ያላልከው ነገር እንዴ ሰው ነክ እኮ ብዙ ነገር አለ። ግን እኔ እንጃ ያንቺ ማመን ተታውኝ ነው የለ እንዴ ግን ስራ አይደል እንዴ እንጀራ አይደል አሬና እንጨት ነው ያረጋችኝ። በህይወቴ ደግሞ እግዚአብሔርን ሰው እንደዚህ ያመነጫ በጣም ነው የሚሳብ ፊል ነው ማረገው ቶሎ እንጭቅጭቃ እውነት እንዳደግመኝ የእውነት እንኳን ባረግሽ ብትመችኝ ይሻለኛል። ምንድነው ቅርታሽ ሳንት አይ ችግር የለውም እንወድሻለን እናከብርሻለን ችግር የለውም እንደማረግ ያመለኩኝ ግድ ነው ፍራንክ ማድረግ ስላለብን ደግሞ እኮ እኔ እኮ ምን እንደሆነ ታውቃላችሁ ፍራንካውን ስንደረግ እንዴት አሁን ይተማመናሉ ምናምን ሊሉ ይችላሉ። ግን ኖርማሊም ብዙ ጊዜ ቁም ነገር ተቀጣጥረን ስለምናወራ እንደዛ እያሰብን ነው የምንመጣው። እና ይፈልግሻለሁ ተባብለን ብዙ ጊዜ እናወራለን። በዛ መሀል ሳታስቡት እሱን በዛ መሀል ሳይታሰብ ፕራንክ ነውና እንዴት እኔ ውሸት ነው ብዬ ላስብ አልችልም። አንዳንዴ ሁሉ እኮ እንላለን አይደል የምር እያወራን ይሄ ነገር ፕራንክ ነው እንዴ ሁላም አንተማመንም እኮ ግን ብዙ ጊዜ ደግሞ ቁም ነገር ስለምናወራ ለእንደዛ ነው ብዬ ነው አይምሮ ያሰበው። ሲጀመር እኔ አንድ ነገር ቢከፋኝ የሆነ ነገር ቢጎል እየሮጥኩ ለእናንተ ነው። እኔ ደግሞ ስራ ላይ ነበርን። ከዛ ስራ መሀል እንዴት እኔ አላውቅም። አሁን እጄ እንዴት ነው የምሰራው? አይዞሽ በቃ ምንድን ይቀራል። ግን አሁንም ቢሆን ውስጤ አልወጣልኝም። ስታስተውሰው ወይኔ አልወጣልኝም። እጄ ጠይቃቸዋለሁ ካት ይደገም ሲባል አስበሻል እንዴ? ደግሞ የሷ አንተም ቢሆን እግዚአብሔርን የሆነ እንትን የሷ ደግሞ በፊቷ ሁላ ቀላኮ ተናደኩና ያንተ ከስር ታራግባል እሰታየዘለ ታራግ አይ ግን አረ ከወረኛ ጓደኛ እግዚአብሔር ይጠብቀን። አሜን አሜን። መጥፎ ነገር የሚያወራ ሰው ያስፈልጋል። እርስ በርስ ገመና መሸፋፈን ጥሩ ሆነ ከራሱ ከባድ ነው። እግዚአብሔር ገመና መሸፋፈን እንጂ የሚገባን እንደዚህ መሆን የለበትምና ጥሩ ነገር ብቻ ሳንታ ደስ የሚለኝ ኳሊቲው ምንድነው ታውቂያለሽ? ጌታን ከዚህ በፊትም አውርተናል። ልክ የሆነ ፕሮዳክሽን እንደዚህ የሆነ ስለሆነ ሰው ይነሳላ ስለማንም ስም ይነሳ ማውራት አልፈልግም ነው የምትለው መልሶ አይሄኑና ደስ ይለኛል። አትሊስት ሰው ሆነም አልሆነም ያወራላ ማውራት አልፈልግም ነው የምትለው ብዙ ጊዜ ነገር እኔንም ዞር ስለ የሆነ ነገር ሊሉኝ ይችላሉ አለዛ ፕሮዳክሽን ላይ ደግሞ የሚወራው በጣም ነው የሚወራው። እኛ ስራ ላይ ከባድ ነው። ተጠንቅቀ ከራሱ አይሆንም በጣም ለዛ ነው ልጅ ደግሞ አድናቂዎች አልቁም በቃ ልጆች ናቸው እኮ ነው የሚያደንቁኝ። ለምን ልጆች ስለምትመስል ነው ስታመጥሽ ነው ቦርሳ ላዘለች የላይፍ ሁኔታ ነው እኮ እዚህ ያስቀመጣል። ንገሪልኝ ላለቅስ ነው እኔ ታረኛ ግን ጃቴ ነው ቅቤ የሚጠጣ አልቅሽ እና የታሰበ ነው አልቅሽ እዚህ ፕራንክ እናደርጋት እንዲህ ብለን ፕራንክ እናደርጋት እና ግን ሰራችሁልኝ ማረም አይዞሽ ማረም አይዞሽ ይሁን እስኪ ግድ የለም ምን የማውቀው ጠብቁ ተራችሁ ነው የዚህ ደግሞ ፕራንክ ከባድ ፕራንክ አረ በስመ አብ ትጫወትብናለች በነፍሳችን ነው ያሰቦች ሽጭልኝ እስኪ እንትን ኢና እኮ የሆነ ነገር ሳውራት እንደ ኮንቴንቴ 5 ሸወጣ የሆነ ነገር ስላል መጀመሪያ ማለት ነው ትሰማኝና ከዛ እንዲህ ትላለች። ከዛ ምን ያረጋሽ ነው ስለካ ካሜራ የምትፈልገው እንድኮ ተብለናል። እኔና እሷ ማን ያለ እንደዚህ ቆመን ዕቃ እየገዛን ከክሩ እኮ ነው ከካሜራ ጀርባ መጥና ዞር ሰላም ምናምን ዞር ካሜራ አለ እንኳን ነብላችሁ ማርያምን መንገዳ ብሎግ እየሰራችሁ ቢሆን ዕቃ እየገዛን እኮ ነው ቆመን እና ሰላም አለ ካሜራቱ ጋር እኔ ደግሞ ግራ የገባኝ ዋጋ የሚጨምሩብን ነገር ወይኔ እሱ ነገር ግን ምንድነው? ኧረ በመድኃኒዓለም እኛ ምስኪን ሰዎች ነን እና እናንተ ሰዎች ነን። አንቺ ምንድነው የተባልሽው? እኔ የሆነ ቀሚስ ጠይቄ የሆነ እንትን 5 ነው የሚለውና ዲስካውንት ወጥቶ እንደ ቦንዳ ነገር ነው በቃ ሲያምር። ከዛ ልቤ ደነገጠ። ቀሚሷን ሰዓት እኔ ቀሚስ ወዳለሁ በጣም። ከዛ ገብቼ በቃ ለካዋት በቃ 5 እንደውም ሌላ ካገኘው ሁለቱም በ3000 እያልኩ ደግሞ ያው የሆነች ብር አግኝቼ ነበርና ያው ብሯ እንዴት እንደመጣች ታውቃላችሁ? አልነግራችሁ ሚዲያ ፊት ያቺ ብር ማስታወሻ ብዬ ነበረ። ከዛ በቃ ሁለቱም በ3000 ተገኘ ብዬ
እንደገና እገኝ እበላለሁ መዳድብ ያለው ብሩ አልበቃት ወይኔ 300 ይጎለኛል አስበሻል ሰው በሰጠሽ ብር አስበሽ መድብ ጨርሽ አየር ላይ ከዛ 4500 አትለኝ ከዛ እንደ ሴልስ ብላችሁ ለጥፋችሁ በር ላይ ምናምን ላታል እንዴ ኒና ተይ እንጂ ኒና ስትከራከር አምርባትም ማለት ማርያምን እንደዚህ ነው ዘጋኝ ሰዎች ምን አለ መሰላችሁ አይገረማችሁ እንደዚህ እቃ ስንከራከር በታክሲ ስንሄድ የሚገርመው አለ አይገረማችሁ ቀደም እኔና እሷ እንትን ማለውተን ቡና ልንጠጣ ማለት ነው ኩል ትገዛ ከዛ ማረም 80 ብር ናት ኩላ 150 ብር ስትል እንዴ ምናምን ስል እቺ ልጅ ተከራካሪ ናት አትለኝ ካየሹ እንደውም መስላቸው ሚዲያ ላይ ስታይ ከሰው የተለየ ገንዘብ ነው አንቺስ ምንድነው የተባልሽ 70 ብር ጨመረች እኔ ደግሞ ሲስተር ዩኒቨርሲቲ ገብታለችና ምን ልግዛልሽ ስላት በቃ በሶ መጥበጫ ላይ ያዝ ምናምን ስትለኝ እቺ ላስቲክ ዋለች አትሚጣው ጫው ምናምን እሷን እኮ ነው 50 ብር እኮ ነች ከዛ እጄ ጠይቂያታለሁ 300 ብር እሺ ምንም አልተከራከርኳትም ምክንያቱም አውቃኝ እንደሆነ አውቃለሁ በቃ መሰግናለሁ ብዬ ተቸወጥ 300 ብር ለላስቲክ እኔ ግን ያሰብኩት በእኛ ደረጃ እንደዚህ ከሆነ ማለት ነው ነት በጣም በጣም የሚሰቃዩት እነሱ እንዴት ነው የሚሆኑት በቃ ሲኒማ ምናምን የሚሰሩት የቲቪ እኔ ተማርኩት ነገር ከገንዘብ ዝናው መቅደም የለበትም መጀመሪያ ገንዘቡ ነበር የኛ እኩል ቢመጣ እንደ እየተገፋፋ አሪፍ ነበር እኮ አንዴ ራሱ ልንገራችሁ እኔ እኮ ደግሞ በጣም ከራሴ ፓርት የሚያስቀኝ አሁን አልቅሻ አሁን ረሳሁት ልንገራችሁ ታክሲ ውስጥ ማለት ነው ስልክ እያወራሁ ገና በድምጽሽ ነው ያወቅኩሽ አለኝ የሆነ ሰው የሚያቀኝ መጀመሪያ በድምጼ ነው ድምጼ ይለያል መሰለኝ አንደበትሽም ደስ ከዛ ብዬ ጸጣል ከዛ ስጋፋ ፀሐይ ሲለበልበኝ እያንዳንዱን አይቶታልና ግን አሳዘናችሁኝ እንዲህ ነው የምትሆኑት ብር ምናምን የለውም ማለት ነው ሲለኝ አረን አይደለም አልኩት አይ ብር አለው እግዚአብሔር የተመሰገነ ነው ብር የለውም ሳይሆን ግን ላይክ እንትን አይደለም ሰው እንደሚያስብ አይደለም ነው እንጂ ገንዘብ እናገኛለን እግዚአብሔር የተመሰገነ እንኖራለን ያኖረናል ሰው እንደሚያስበው አይደለም ምሳሌውን ታክሲ ምናምን የምትጠቀሙ አይመስላችሁም አዎ ታክሲ ቲክቶክ ላይ ቲክቶክ ትዝግሽ ቀደም ሀያት ይጃለው አላልኩም ቆሜ ታክሲ እየጠበኩኝ ከኋላ ሶስት ሰዎች አሉ ለቅሶ ቆይተው ነውና ጠቆር በጠቆር ለብሳል ምናምን ያያለው አንዷ አውቃኛለች ከዛ ከስልኳ ከፍታ መጣችና እያየች እንደዚህ ተኛለች እኔ ባላ ይዘራል እያየች እንደዚህ ከዛ አንደኛ መጣችና እንደዚህ ያረጋችና መስቀል ይላል ራሷ ናት በመስቀል እኔ ደግሞ ያለኝ መቼ ጨረስኩላችሁ ልጁ ከዛ በድምጽ ሲለኝ አይ እኔ ሽምጥጥ ነው ማረገው ብዙ ጊዜ ከዛ ሽምጥጥ አረኩትና አየኝና ጸጣልና ከዩቲዩብ ላይ ጎልጉል አወጣውና ሲያዋርደኝ ደግሞ እግዚአብሔር ማለት የለበስኩት ልብስና እሱ ያወጣ አንድ ከዛ ይሄው ወድቀሽ ከቲቪ ወድቀሽ ነው የሚመስለው እላለሁ ይሄው ከነ ልብስሽ ደግሞ ጮክ ብሎ እኮ ነው ሙሉ ታክሲ ኪራ እንደዚህ ብሎኛል የሆነ ኤፒሶድ ተለቆ የሆነ ሲን እኔም ኪራም የለበስነው ልብስ ተመሳሳይ እንትን ነው እኔም ኪራም የለበስነው ልብስ ነው የለበስነው ስንገናኝ አጋጣሚ ከኔም ከታችና እሱን ኤፒሶድ ቢሆን አጋጣሚ ከፍተን እያየነው ነበር አሁን ለምን እሱ ከቲቪ ላይ ወድቀን ነው የሚመስለው አለ ኪራ እና እንደዛ ማለት ነው ጌታ እኔ ምን ገጠመኝ ደግሞ መሰላችሁ ነገርሽ ነበር ላንቺ መሰለኝ አቢሲኒያ ባንክ ብር ላውጣና ማዘርጋር አድሬ ወደ ስራ ለመጣ ሰልፍ ላይ ነኝ ያለሁት ኤቲኤም 3-4 ሰው አለ ከፍቴ ቆሜያለሁ በቃ በጣም ቸኩያለሁ ስራ እንዳይረፍድብኝ ከዛ ጥበቃው እኮ ነው ና ምን ነው አባቴ ሰልፍ ላይ እኮ ና ችግር የለውም ምናምን እኮ ሰልፍ ላይ ነኝ አባ እንትን ይበልና ሰልፍ ላይ ና አልኩ አይደል እንዴ አትሰማም ምናምን እንዴ ጌታ ነው ድንግጥ ብዬ ነው ሲሄድ ከፈተና እንደውም ጽናታ ነበር ሜካሲ ልጆች ይሄን ታርለ አሁን በጣም ነው ማድረግ ጨብጥ አዳዲስ አድናቆት ነው የሚገልጽበት መንገድ በጣም ነው የሚያስቆና ከዛ ሰልፌንም አላስመለጠኝም ያው ነው ይሁን ምናምን ነገር አላቸው ብቻ አለ እንደዚህ የተለያየ አጋጣሚ አለ ገጠመኛችን ደግሞ ሰብስበን የሆነ ቀን ቪዲዮ ለተመልካቾቻችን እንሰራለን ይሳብ ደግሞ የሚከፈልልህ አለ አንዳንዴ እግዚአብሔር ይስጣችሁ እናንተ የሆነ ጊዜ ማረሰው ነገር ይሻሉ ከተነሳ ይቀር ሀያት ገብቼ ምግብ በልቼ ነበርና ቡና ልጠጣ ገቡ ቁርጥ ቤት ነው ትልቅ ቁርጥ ቤት ከዛ ቁርጥ ይበላል ሰው ክትፎ ይበላል ምናምን እኔ ቡና ሰው አንቺ እየጠበቅኩ ነው ብቻ ነው ሰው እየጠበቅኩ ነው ቡና ጠጣውና የሆነ ሰው እየመጣ ነው ምን አይደለም ምናምን ያው አቀፈኝ ምናምን ጌታ ነው በቃ ላይክ በጣም ነው ኢምፕረስ ነው ደስ አለኝ ከዛ ሄደናል አስተናጋጁ የሚፈልገውን ነገር ይጠቀም ሂሳብ እንዳትጠቀም እና ግን እንዳታናግረኝ
ቁጭ አጠራኝም ትላለች። የተጠቀመውን ነገር ከፈር አድርጌያለሁ ነው እኮ እንጂ ያለው የሚጠቀም እኮ አይደለም። የተጠቀምኩት ቡና ነው። ክትፎን በበላይ ከፈለልኝ ነበር። ቆጨኝ በሁለተኛው ቀን ሴዳጣሁት በሁለተኛው ገንዘብ የኛ ገንዘብ ቢሆን ታጸዳው ነበር። በቃ ጋይስ ከዚህ በላይ አናድርቃችሁ። በጣም ነው የምንወዳችሁ። ያው ጨዋታን ጨዋታ ያነሳዋል ነው የሚባለው። ብዙ እያወራን ቆየን። በጣም እንወዳችኋለን። እግዚአብሔር ያክብርልን። ሰርፕራይዝ ሰብስክራይብ እያደረጋችሁ ሰርፕራይዝ እያደረጋችሁልን የኔ አምላክ ነው አንደበትን ያያያዘ። አይ ቆላለፈኝ። በጣም ነው የምወዳችሁ ጋይስ። ክበሩልኝ። ባይ ባይ